بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته يقول المؤلف حفظه الله تعالى وقال تعالى أفرأيت من اتخذ إلهه هواه وأضله الله على علمه وختم على سمعه وقلبه وجعل على بصره غشاوة فمن يهديه من بعد الله فلا تذكرون إن شاء الله بتنانتنا درساتችን ሰባተኛውን የላኢላሃ መስፈርትን እያየን ነበር። እሱም መሐባ የሚለው መሐባ ስንል ላኢላሃ መውደድ እንዲሁም ላኢላሃ መታመላከተባቸውን ሁሉንም የዒባዳ አይነቶችን ዘርፎችን መውደድ ከዚህ ውስጥ አላህ ሱብሓነሁ ወተዓላ ከመውደድ ወይም ደግሞ አላህን ከመውደድ ይቆጠራል ይመደባል። በላኢላሃ ኢለላህ የሚሰሩ የአላህ ባሮችን መውደድ ተቃራኒ የሆኑ የላኢላሃ ኢለላህ ተቃራኒ የሆኑ አካላቶችን ወይም ደግሞ ሙሽሪኮችን መጥላት አላህን ከመውደድ ይቆጠራል ብለናል። ወዓላመቱ ሑብል ዐብድ ረበሁ የአላህ ሱብሓነሁ ወተዓላ አንድ ባሪያ አላህን ለመውደዱ ምልክቶች አሉት። ዝም ብሎ በምላስ አላህን ወዳለው ማለት ሳይሆን የሐቂቃ አንድ ሰው አላህን የሚወደው ወይም አላህን ሲወድ ምንን መከተል አለበት፣ ምልክቱ ምንድን ነው የሚለው ነው። በትናንትናው ደርሳችን የተወሰኑ ነጥቦችን አይተናል። አንድ ሰው እውነት አላህን የሚወድ ከሆነ ምን ማድረግ ነው ያለበት የሚሉ ነጥቦችን አይተን ነበር። የሚያስታውሳለሁ? አንድ ሰው አላህን ወደድኩ ሲል ትክክለኛ ለመሆኑ በምን ማረጋገጥ ይቻላል? መዛሂሩ መገለጫው ምንድን ነው? የአላህ ሱብሓነሁ ወተዓላ ትእዛዙን ማስቀደም፣ እሱ ያዘዘውን ነገር በመታዘዝ ሌላ አሕሰንት ስሜቱን በመኻለፍ አላህ ሱብሓነሁ ወተዓላ ለሚወደው ለሆነው ነገር ቅድሚያ ሲሰጥ ያንን ነገር ቅድሚያ በሚሰጥበት ሰዓት ከስሜቱ ቢጋጭ እንኳን ለአላህ ሱብሓነሁ ወተዓላ ትእዛዝ ቅድሚያ መስጠት፣ አላህ የሚጠላውን ነገር መጥላት፣ ራሱ ዝንባሌው ያንን ነገር ቢፈልገው ቢወደው፣ ነቢዩን ዓለይሂ ሰላቱ ወሰላምን መከተል። አላህን የወደደ ሰው የአላህን መልእክተኛን መከተል መታዘዝ ይኖርበታል። እነዚህ መገለጫዎች ናቸው። ከዚህ ጋር ያይዘን ነበር። ወቃለ ተዓላ ሌላ ቋሚ ይላል አፈረአይተ እስቲ ንገረኝ መን ኢተኸዘ የያዘን ሰው ኢላሀሁ ሀዋሁ ስሜቱን ዝንባሌውን አምላኩ አድርጎ የያዘን ሰው እስቲ ንገረኝ ይላል። ይህ ማለት ሰዎች ስሜታቸውን የሚያመልኩ ሰዎች አሉ ያለን አላህ ሱብሓነሁ ወተዓላ ስሜቱን የሚያመልክ ዝንባሌውን የሚገዛ ሰው አለ። ኢላሀሁ ሀዋሁ ዝንባሌው ስሜቱን አምላኩ አድርጎ የያዘን ሰው እስቲ ስለሱ ንገረኝ። ወአደለሁ ላሁ አላህ ያጠመመው አላ ዒልሚን አላህ ሱብሓነሁ ወተዓላ ተገቢ መሆኑን አውቆ ያጠመመው ወይንም ደግሞ አላ ዒልሚን እያወቀ የጠመመን ሰው እያወቀ ሑጃ ደርሶት ሐቁና ባጢሉ ተብራርቶለት ሳለ የጥመትን መንገድ ፈልጎ የገባን ሰው እስቲ እሱን ንገረኝ ይላል። ወኸተመ ዐላ ሰምዒሂ አላህ ሱብሓነሁ ወተዓላ ጆሮ ላይ መስሚያውና ቀልቡ ላይ የዘጋበት ማለት ነው። ጆሮ ሐቅ እንዳይሰማ ቀልቡ ሐቅን እንዳይረዳ እንዳይገነዘብ አላህ የዘጋበት በምን ምክንያት ነው? የዶላልን የጥመትን መንገድ በመምረጡ ምክንያት ማለት ነው። ወጀዐለ ዐላ በሰሪሂ ጊሻዋ በአይኑ ሽፋን ያደረገበት አይኑ ሐቅን እንዳያይ አላህ የጋረደበት እንደዚህ አይነትን ሰው እስቲ ንገረኝ አለና ፈመን የህዲህ ሚን በዕዲላህ እንደዚህ አይነትን ሰው ከአላህ በኋላ ማን ሊመራው ይችላል? ማን ቀናውን መንገድ ሊመራው ይችላል? አላህ በድሎት ይህንን ያደረገው አይደለም። አላህ ሱብሓነሁ ወተዓላ ስሜቱን በመከተሉ ምክንያት አማራጭን ሰጥቶት አላህ ሱብሓነሁ ወተዓላ የሐቁን መንገድ አልፈልግም ብሎ የጥመትን መንገድ በመምረጡ ምክንያት አላህ እጁን ሲሰጠው ሐቅን እንዳይመለከት ቀልቡ ሐቅን እንዳይረዳ እንዳይገነዘብ ጆሮ ሐቅን እንዳይሰማ ያደረገበት የሆነን አካል
አላህ እንዲህ ካደረገ በኋላ ማን ሊመራው ይችላል? ማንም አይመራው። ዑለማዎች ምን አሉ? አንድ ሰው እያወቀ ጥመትን መንገድ የሚገባ ከሆነ ወንጀልን የሚዳፈር ከሆነ እያወቀ በዛው አላህ ቅጣቱን በዛው እንዲቀጥል ያደርገዋል። የሚያየው ነገር ሐራም እንዲሆን፣ ቀልቦ ሐቅን እንዳይገነዘብ፣ ጆሮ ሐቅን እንዳይሰማ አላህ ሱብሓነሁ ወተዓላ ያደርገዋል። ይህ ስሜቱን የተከተለ ስሜቱን አምላኩ አድርጎ የያዘን ሰው ማለት ነው። ስለዚህ ከሰዎች መካከል ስሜታቸውን አምላክ አድርጎ ይዘዋል። ምን ማለት ነው? ስሜታቸው የሚፈልገውን ነገር ብቻ ለማሳካት የሚሯሯጡ ሐላል ነው ሐራም ነው፣ አላህን ያስቆጣል አያስቆጣም የሚለው አያሳስባቸው። እነሱ ቦታቸው ትልቁ ዓላማቸው ነፍስያቸው ዝንባሌያቸው ያላቸውን ነገር ለማሳካት የሚሮጡ ሰዎች እነሱ ስሜታቸውን የሚያመልኩ ነው ማለት ነው። ፈኩሉ ይላል ሁሉ መን ዐበደ መዐ አላህ ከአላህ ጋር ያመለከ የተገዛ ሰው ገይረሁ ሌላን አካል ከአላህ ሱብሓነሁ ወተዓላ ጋር ሌላን አካል የሚያመልክ ሰው ሁሉ ፈሁወ ፊል ሐቂቀቲ በሐቂቃ በተጨባጭ እሱ ዐብዱን ሊሀዋሁ ለስሜቱ ባሪያ ስሜቱን ነው የሚገዛው። በልኩሉ እንደውም ሁሉ ማ ዑሲየ አላሁ ቢሂ አላህ የታመፀበት የሆነ ነገር ሁሉ ምን ዘኑቢ ከወንጀል ሆኖ የትኛውም የወንጀል አይነት አላህ የታመፀበት ወንጀል ፈሰበቡሁ ምክንያቱ ተቅዲሙ አልዓብዲ ባሪያው ማስቀደም ነው። ሀዋሁ ዝንባሌው ስሜቱን ዐላ አዋሚሪላሂ ወነዋሂ ከአላህ ትእዛዛትና ከአላህ ክልከላ ስሜቱን በማስቀደሙ ምክንያት ነው። የትኛውም ወንጀል አንድ ሰው ሲፈጽም በምን ምክንያት ነው? ለስሜቱ ቅድሚያ በመስጠቱ ነው። እንደ ስሜት ያለ ከሐቅ መንገድ የሚወጣ የለም። ለዛ ነው ፈኢን ለም የስተጂቡ ለክ ይላል አላህ ሱብሓነሁ ወተዓላ። አንተ መሐመድ ሆይ እነዚህ ሰዎች አንተን እሺ የማይሉ ከሆነ የአንተን ትእዛዝ የማይከተሉ ከሆነ የአንተ ያመጣኸውን ነገር የማይቀበሉ ከሆነ ፈዕለም አነማ የተቢዑነ አህዋአሁም እወቅ እነሱ ስሜታቸውን ነው የሚከተሉት አለ። ወመን አضሉ ሚመን ኢተበዐ ሀዋሁ ቢገይሪ ሁደን ሚን አላህ ስሜቱን እንደሚከተል ሰው ማን ጠማማ አለ? ማንም የለም ማለት ነው። ስሜቱን እንደሚከተል ሰው የጠመመ አንድም አካል የለም እና ትልቁ ከሐቅ መንገድ በር የሚዘጋ ስሜት ነው። ስለዚህ ሰዎች ብዙ አይነት ሰዎች ነው ያሉት። የአላህ ባሮች አሉ፣ የሸይጣን ባሮች አሉ፣ የዱንያ ባሮች አሉ፣ የስሜት ባሮች አሉ፣ የሴት ባሮች አሉ። ሴትም በዛው ልክ የምታዘውን ነገር ሐራም ይሁን ሐላል ይሄን አድርግልኝ እሺ፣ ይሄን አድርግልኝ እሺ፣ ወንጀል ላይ ስታዘው እሺ፣ ይሄም የሴት ባሪያ ነው። የትኛውም ነገር ማለት ነው። የትኛውም ነገር ያለዛ ነገር ቅድሚያ ሰጥቶ አላህን የሚያስቆጣ ቢሆንም የሚተገብርለት ከሆነ ያን ነገር አምላኩ አድርጎ ይዘዋል ማለት ነው። አላህ ሱብሓነሁ ወተዓላ አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን እናንተ የአደም ልጆች አደራ አላልኳችሁምን? ሸይጣንን አታመልኩ ብዬ አደራ አላልኳችሁምን? ኢነሁ ለኩም ዐዱውውን ሙቢን እሱ ለእናንተ ግልጽ ጠላት ነው። ሸይጣንን አታመልኩ አሉ። ቀጥሎ ወአን ዕቡዱኒ እኔን በብቸኝነት ተገዙ። ሀዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድ ከአላህ ጋር የሚያገናኝ ጀነት የሚያደርሰው እኔን መገዛቱ ነው ይላል። ስለዚህ የአላህ ሱብሓነሁ ወተዓላ ባሪያ መሆን ነው የሚያዋጣው። የአላህ ሱብሓነሁ ወተዓላ ባርነትን ለአላህ መሆን ይህ ክብር ነው፣ ልቅና ነው፣ ሸረፍ ነው። ለጀነት የሚደረገው ለጀነት የሚያደርሰው ይሄ ነው። ስለዚህ ከስሜት ጋር ከመሐባ ጋር ምን ያገናኘዋል? አላህን የሚወድ ሰው ስሜቱን አያመልክም፣ ስሜቱን ቅድሚያ አይሰጥም። ቅድሚያ የሚሰጠው አላህን ለሚያስወድደው ነገር ነው። አላህን ለሚወደው ነገር ቅድሚያ ይሰጣል። ስሜቱ ያን ነገር ባይፈልገው ማለት ነው። ወቃለ ተዓላ ላ ተጅዱ ቀውመን ዩእሚኑነ ቢላሂ ሰዎችን አታገኛቸውም ዩእሚኑነ ቢላሂ ወልየውሚል አኺር በአላህና መጨረሻው ቀን የሚያምኑ ሰዎችን በጭራሽ አታገኛቸው ይላል። ምን ሲሆኑ? ይዋዱነ ሲወዳጁ ወዳጅ አድርገው ሲይዙ አታገኛቸው። መን ሓደ አላህ ወረሱለሁ አላህንና መልእክተኛውን የተጻረሩ የሆኑ አካላቶችን ወዳጅ አድርገው ሲይዙ አታገኛቸው ይላል።
በአላህና በመጨረሻው ቀን የሚያምን ሰው የአላህንና የመልእክተኛውን ጠላትን በጭራሽ ወዳጅ አድርጎ አይዝም። ለምን? ማንን ስለሚወድ ነው? አላህን ስለሚወድ ማለት ነው። ስለዚህ አላህ የሚጠላው የአላህን ጠላት በጭራሽ አይወድም አንድ ሰው ማለት ነው። ምን ከሆነ? በአላህና መጨረሻ ቀን የሚያምን ከሆነ ወለው ካኑ አባአሁማ እነዛ አካላቶች አባቶቻቸው ቢሆኑ እንኳን አው አብናአሁም ልጆቻቸው ቢሆኑ እንኳን አው ኢኽዋነሁም ወንድሞቻቸው ቢሆኑ አው ዓሺረተሁም ዘመዶቻቸው ቢሆኑ አባቴ ይሁን አባቴ አመፀኛ ከሆነ የአላህን መልእክተኛውን መንገድ አልከተልም ካለ እኔ እውነት አላህን መወድ ከሆነ አባቴን ጠላት አድርጌ ነው ይዘው እንጂ አባቴን ወዳጅ አድርጌ አልይዘውም። ለማን ብዬ? አላህን ይበልጥ ስለምወድ። ይህ ቁርአን አንቀጽ የወረደው ብያችሁ አለፈው አቡ ኡበይዳ በሚባል ሰሓባ ምክንያት ነው። በበድር ሰልሟን ልጁ አባቱ ሙሽሪክ ነው። አባቱ ከሙሽሪኮች ተሰለፈ፣ እሱ ሙስሊሞች ጋር ነው ያለው። ከዛ የውመል ተቀል ጀምዓን ተብሏል። ሁለቱ ፊት ለፊት ተያዩ ጂሃድ ላይ ማለት ነው። ጂሃድን አላህ ይወደዋል። ግልጽ ነው አይደለም? ጂሃድ የዲን እስላምን የበላይ ለማድረግ ብሎ በእስልምና መታገል አላህ ዘንድ እጅግ ተወዳጅ ስራ ነው። አባትም ይወደዳል እንደ አባትነቱ። ምን ያደርግ? ፊት ለፊት ተጋጠሙ፣ አባቱን ገደለ። በዛ ምክንያት የቁርአን አንቀጽ ወረደ። ስለዚህ አባቱን ጠልቶት ነው ወይ? እንደ አባትነት የሚወደድበት እንትን አለ። አባት ነውና ቢከፍርም ማለት ነው ሐቁም አለ። ግን አሁን የፈተና ሰዓት ነው። ማን